እንዳስደነገጠኝ ታውቃለች። ለቀሞቼ ነበረ እግዚአብሔር ሲጠብቅ ነው እንጂ እኔም ለካያጅ ነበርኩ ማለት ነው። ለከሳ ያምርበታል። አያችሁ አሁን እኔ አያችሁ ይኸውላችሁ ፀጉሬ የተሰራ ሜካፔን ተቀባ ምናምን እና የእውነት ከምር እንደዚህ ሁኛ አላውቅም ማለት ሳዝን ሜካፕ አዝኛል። ግን ለካ ሰው መልበስ ይችላል፣ ማስክ ማድረግ ይችላል። አሁን ስታይኝ እንደዚህ ጤነኛ መስላለሁ አይደል? ግን በጣም ከፍቶኛል። ውይ ለካ ሰው እየሳቀ ነው የሚሞተው እንደዚህ እያማረበት የመሰለ ምናምን ውስጤን ግን እኔ ነኝ የማውቀው። እኔ ግን ለነገሩ አስታውቃለሁ። አይደለም ወይ አይደለም። ያው እግዚአብሔር ሲረዳኝ ነው። እግዚአብሔር የረዳኝ አይዶን ነው። ለምን እንዳስቀመጠኝ አላውቅም እንጂ እኔ ብስ ነበር። ግን እግዚአብሔር ረዳኝ አይዶን ነው። ልጄ ደግሞ እንዳትቀየመኝ እንደዚህ ሲሆን እሱን ነው የምፈራው። እኔ ግን አዝኜ ነው እንጂ ሌላ ነገር አይደለም። መትረፌ ምናምን አሳዘነች። ያም እንደሆነ አላውቅምና ሌላ ነገር አሁን እስቲ እንርሳ እንድንተርፍ ማለት ነው። የቆምነው ደግሞ እስቲ እንትረፍ። በዚህም በሌላም ሁላችንም ቤት ውስጥ ስላለ እና ብንተርፍ እኔ እኮ የሚያስቀኝ መልሰው እኛን አታኪ ያደርጉናል፣ መልሰው እኛን ይሰድቡናል። ለምን አለቀሳችሁ ይሉናል። ለምን እንደምናለቅስ ታውቃላችሁ? ችግሩ በዚህም በዛም ሁላችንም ጋር ስለሚደርስ እስቲ ፍቀዱልን። እኔ እኮ ተመስቀኝ። እስቲ ፍቀዱልን እናልቅስ እባካችሁ። የኢትዮጵያ መንግስት ብቻ አይደለም ለካ የቲክቶክ መንግስቶችም ትከለክሉናላችሁ። እንዳንናገር ትከለክሉናላችሁ፣ እንዳናዝን ትከለክሉናላችሁ። ኧረ ጋይስ ብዙ ሆዳችን ውስጥ ብዙ ነገር አለ። ያ በተለይ እኛ ሴቶች፣ በተለይ እኛ እናቶች ፍቀዱልን እናልቅስ። የእውነት በጣም ይሰድቡ። አሁን ራሱ እየተሳደቡ ነበር አይደል? ስላለፈ እኮ ነው የምናለቅሰው። ስላለፈ ይህም ስላለፈ ትላንት እናልቅስ፣ በቃ እናልቅስ። ሁላችንም ሞት እንዳለ እኮ ካጠገባችን እናውቃለን። ግን ዛሬ መሆኑን ብናውቅ ኖሮ ሁላችንም ደስተኛ ሆነን እንኖር ነበረ። ያንን አይፈልጉትም። አሁንም እኮ ክርክራችሁ እኮ እንደፈለግን እናዋርዳችሁ እኮ ነው። ፊት እኮ እንድስቅ ነው የምትፈልጊው? እሺ እስቃለሁ። ቤት የኔ እናት፣ የኔ ቆንጆ፣ የኔ እናት ቴንክ ዩ ሶ ማች ማማዬ። ተባረኪልኝ እናቴ፣ ተባረኪልኝ የኔ ቆንጆ። ምን ብዬ ልመረቃችሁ መሰላችሁ? ለሁላችሁ ምን ብዬ ልመረቃችሁ? ቢቲኩ ረበጌስ ቲንክ ሶ ማች ማማዬ፣
ለሁላችሁ ምን ብዬ ልመረቃችሁ መሰላችሁ? በልጅ አትነኩ። ለሁላችሁ በወለዳችሁት አትፈተኑ ነው የምላችሁ። ቴንክ ሶ ማች ማሜ፣ እግዚአብሔር ይስጥልኝ። ተባረክልኝ ማሜ፣ እግዚአብሔር ይጠብቅሽ። ፈተና ሁሉ የሁላችንም እንደ እንትናችን ይለያል፣ ግን በልጆቻችን አንፈተን። በጣም የሚገርመው ምን እንደሆነ ታውቃላችሁ? በጣም የሚገርመው ምን እንደሆነ ታውቃላችሁ? ማስተማሪያ እንደሆነ ኦኬ፣ ማስተማሪያ ሌላው ሴት እንዲታርፍ ሌላው ልጅ እንዲታርፍ እንደሆነና አንዳንዶቻችሁ ታስመስላላችሁ። ትወጡና ጥሩ ትዳር ያላችሁ ትመስላላችሁ። ቢቲኮ የኔ ቆንጆ ቲንክ ሶ ማች ማማዬ፣ ተባረኪ። ግን ድሮ ስናወራ ከኛ የበለጠ መከራውን የበላችሁት፣ ከኛ የበለጠ ስቃዩን የያዛችሁት፣ ከኛ የበለጠ በልጆቻችሁ የተዋረዳችሁት እናንተ ነበራችሁት። ልዩነት ብሎ ታውቃላችሁ? እኛ ቲክቶክ፣ ፌስቡክ፣ ዩቱብ ከተፈጠረ በኋላ ነው። እናንተ ደግሞ ቲክቶክ ሳይኖር ፌስቡክ ሳይኖር ባላችሁ 5 ዓመት። ለምሳሌ እማማ ፊሽካ ባልሽ ራስሽ ብር ብለሽ የነገርሽን 2008 ላይ የነገርሽን ማለት ነው ለእኔና ለሰብለ፣ በተለይ ለእኔ እኔን ለማጽናናት ብለሽ የተናገርሽው ነገር እኔ እግዚአብሔር ምስክሬ ነው፣ እንዳንቺ አይነት ባል ቢኖረኝ ኖሮ ራሴን አጠፋ ነበር። ግን ላያስችል አይሰጥ ይላል አማራ ሲተርት። ቤቲኮ ይኸውልሽ፣ እኔ እንደዚህ አይነት እህቶች አሉኝ፣ እንደ ቤቲ እህቶች አሉኝ፣ እንደ ኮኮቴ እህቶች አሉኝ፣ እንደ ሉና እህቶች አሉኝ። እኔ አላቃቸውም ነው። አንዳንዴ ሳስበው እግዚአብሔርን በቃ ሳስበው ሰው በፈቀደው አይደለም ባልፈቀደው ይወደዳል፣ በማያውቁት ሰዎች ይወደዳል። እና ትዝ ይልሻል እማማ ፊሽካ ትልቋ ሴትዮ 2008 ላይ የተናገርሽው ባልሽ ለ5 ዓመት ጥሎሽ እንደሄደ ልጆችሽን ብቻሽን እንዳሳደግሽ ልጅሽ ሀሻም እንደነበረች ይህንን ሚስጥርሽ እንደደበቅሽ፣ ዛሬ ግን እኛ ባለ ትዳሮች እንደንቺ አይነት ትዳር ብንፈልግ ኖሮ እኛ ሴቶች ሲንገር አንሆንም ነበር። ቤቲኮ ኧረ በመድኃኒዓለም በቃሽ ማማዬ፣ ስጫወት ጥሩ ሙድ ላይ አይደለም ያለ እንዳላይሽ በእናትሽ። ቴንክ ዩ ሶ ማች ማማዬ። ግን የኛም እንደሆነ ታውቂያለሽ ጠንካራ ሴቶች ስለሆነ እንጂ እንዳንቺ አይነቱን ባል እንደ ሸዋ እንዳይ ነው እነሱ ባል 50 እናሰልፍ ነበር። እኔም የደዚ እናት 50 እግዚአብሔር ምስክሬ ነው። ስዊድን ውስጥ ስላንቺ ታሪክ በጣም ብዙ የሚያውቃል። ራስሽ የነገርሽን ነው እንግዲህ አይደል ነው። ለኔም ለሰብለ ካናዳ የነገርሽን ለብዙ ሴቶች ነግረሻል። ግን ባንቺ ጊዜ ግን ምን አልነበረ መሰለሽ? ቪዲዮ አልነበረ። ባንቺ ጊዜ ቲክቶክ አልነበረ። 5 ዓመት ጥሎሽ እንደሄደ ሌላ ሴት እንደወደደ ልጆችሽ በሙሉ ሀሻም እንደሆኑ ሴቷ ልጅሽ ሀሽ እንደምትስብ አንቺና እሱ ሀሽ እንደምትስቡ ምናምን ነበር የነገርሽን። እኔ በነገራችን ላይ ባሌ አይደለም ሀሽ ሲጋራ በዛ ባለፈው በድሮ አቋሚ ሲጋራ በጭስ አባረረው ነበር። አሁን እንኳን ሰልጠኛለሁ ብዬ ትቼዋለሁ። አንዳንዴ የኛ ሲንግል መሆን ሲጋራ ባሌ ሊያጨስ ኧረ ተይ እንጂ። ታዲያ መውለድ አልነበረንማ? ሲጋራችንን ስንጨርስ ነበር የምንወልደው። አሁን አንቺ ዛሬ እኔ ባለትዳር ነኝ እኔ የ21 ዓመት ውሸት ይርና መንዝ የምታስቆጥሩ ሰዎች የውሸት ባለትዳሮች ናቸው። የውሸት ምክንያቱም የእናንተ ትዳር ደግሞ ድሮ በቃ እንትን ባልነበረበት ሰዓት፣ ይሄ ምንድነው ስሙ ቲክቶክ ባልነበረበት ሰዓት፣ ፌስቡክ ባልነበረበት ሰዓት ዝም ብለሽ ጊዜ ተጋቢ ተብለሽ አልጋ ላይ እንደዚህ ዝርግት ተብለሽ። ለነገሩ ለዚህም ነው ይህንን ያከልሽው እማማ ፊሽካ። ይህንን አክለሽ ቁጭ ትይና እዚህ ጋር እንዲቁጭ ትይና ልጆች ምናምን ጥርቅሴዎች ስቲል ነው ድረስ ፊሽካ የምትነፊው ማለት ነው። ስቲል ነው ድረስ እማማ ፊሽካ
እማማፊሽ ከመሰሎቻችሁ እናንተ ቆርቆ እንዳሮጌቶች ማለት ነው። የላይፍ ስታይልሽ የሆነ ኳሊቲ ቢኖረው ኖሮ ከእንደዚህ አይነት ዝብዝብ ወንድ ጋር እኔ አልተኛም። ከቦርጫም ወንድ ጋር አልተኛም። ሲጀመር ልጆቼን ይንሳኝ አልተኛም። እንዴ ተኖረና ተሞተማ ይለያል። ተኖረና ተሞተ ይለያል። ማን ነበር የምትለው? ስሙን ንገረኝ እስቲ ጋይስ፣ ስሙን ንገረኝ፣ ስሙን ንገረኝ የምትለው ማን ነበር? ስሙን የምትለው ባሏ እማማ ፊሽካ ሸዋሸዋ ነው ሽመልስ ነው ማን የምትለው ነው እኮ። ቦርጭ እኮ እግሩ ጋር እኮ ነው የሚደርሰው። እኔ የዛሬ 6 ዓመት ሳቀው በቪዲዮ ሳወራ ቦርጩ እግሩ ጋር ነው ያለው። እንደ ሴት ነበር ኩሽና ገብቶ እንደዚህ እየከተፈ ምናምን። ሸዌ ነው ማን ነው የምትለው? ቆይ እንደምን ቪዲዮ ላሳያችሁ። እንደዚህ አይነት ባልና ሚስት እኛ እኔ ልሽ እንደዚህ እኔ ባሌ ጋር እንደዚህ አስሬ ልተኛ። ሉካት ይዋት በመድኃኒዓለም ይዋት። እነዚህ ናቸው ባልና ሚስት ነን የሚሉት። አጠፋዋለሁ ይኸውላችሁ እና ቤት ውስጥ ከባሏ ጋር እንደዚህ ሆና ነው የምትተኛው። ሰው ምን ሌላ እኮ እንሰራለን ከትሬኒንግ በኋላ ከዚህ በኋላ ሌላ እንሰራለን። ይኸውላችሁ እንደዚህ ነው የሚተኙት። ሸዋን ግዛው እና ሚስት አላረግም ለማወቅ ነው አያስፈልግም። ለማንኛውም ኤንወይ ጠዋት በመድኃኒዓለም እኔ ከባሌ ጋራ ሻሼን እዚህ ጋራ ግጥም አድርጌ ይስተኛል። አስባችሁታል? ቲክቶክ ልወጣ ስል ግን ሻሼን አውልቀዋለሁ። ቲክቶክ ልወጣ ስል እንደዚህ አይነት ላይፍ ነው አበሻው የሚኖረው። ከዛ በኋላ እኛን የሚሰድበው የደዚህን እናት የሚሰድበው እኔን የሚሰድበው ሌሎች እንደዚህ ነው የሚኖሩት። ይሁት እንዲህ ነው የሚኖሩት። ይሁት አልጋ ላይ ሆና ነው ከባሏ ጋራ 4-5 ጊዜ እንትን ትላላችሁ። እኛ 4-5 ጊዜ ነው መጀመሪያ። እንደዚህ ነው ላይፋቸው። ቆይ አንዴ ሻሽ ላምጣና ላሳያችሁ። እንደዚህ አይነት ላይፍ እየኖሩ ነው እንግዲህ። እኛ ምን ይሉና ልጆቻቸውን በስነ ስርዓቱ አሳድጉ። እዩት። በነገራችን ላይ በወንዱም አትፈርዱም። እዩት። የኔ እንዲያውም ስታይል አለ አይደል? እዩት። የኔ እዩት። እኔ እንኳን ሲንግል ሆኜ ልሽ እንደዚህ ነው የማደርገው። ፎር ማይ ላይፍ ከዛ እንዲህ ብተኛ እንኳን ነው የምልሽ። ብተኛ እንኳን አላረግም። እኔ ከባሌ ጋር ስተኛ ለባሌ ነው የፀጉሬ፣ ለቲክቶክ አይደለም። እኔ ተሰርቼ የመጣው ለቲክቶክ አይደለም፣ ለባሌ ነው። ከዛ እንዴት ይተኝና ሻግዛ ተጆብነሽ ማለት እስከዚህ ተጆብነሽ ሉክ በወንዶቹ እንዳትፈርዱ። በአበሻ ወንዶች የአበሻ ወንዶች ራሱ ተበድለዋል። እዩት እንዴት እንደምትተኛ። ይኸውላችሁ እንዴት እንደምትተኛ። ጋቢውን እዚህ ድረስ አድርጋ ነው የምትተኛው። እንዲህ አድርጋ። ይሄ ሰውዬ ኑሮ ነው ወይስ መቃብር ውስጥ ነው ያለው? ይሄን ብቻ ነገሩኝ በመድኃኒዓለም ቴልሚ። እየኖሩ ነው እነዚህ ሰዎች? እየኖሩ ነው አይደለም? እነዚህ ናቸው እኛን የሚሰድቡን። እነዚህ ናቸው የኢትዮጵያን ሴት ሊተቹ። እንደዚህ ትዳር እንደዚህ ነው። እኛ እኮ 21 ዓመት እንዳንቺ ያለው መቃብር ውስጥማ ለዘላለምሽ ትኖሪያለሽ። መቃብር ውስጥ ለዘላለም ይኖራል። መቃብር ውስጥ ለዘላለም ይኖራል። አይሞቅ አይቀር። ሰውየው ራሱ በቃ ቦርጩ እግሩ ላይ ነው ያለው። የአንቺ ቦርጭ እግራችሁ ላይ ነው ያለው። ዝም ብላችሁ የቤት ኪራይ በቃ እንትናችሁ ነው የምትጠብቁት። የምትሞቱበትን ቀናችሁ እግዚአብሔር ምስክሬ ነው። ቀናችሁ ነው የምትጠብቁት። ይህንን ነው እንግዲህ ለኢትዮጵያ ወጣትና ለኢትዮጵያ ሕዝብ ለኢትዮጵያ ወንድና ሴት ስለ ትዳር ሙቀቱ የትዳር ሙቀት እናንተ ጋር በብርድ ልብስ ነው የሚለካው። ቴምፕራሜንቱን ወስዳችሁ ከባላችሁ ጋር ባለው ያ ቦዲ ኮንታክት አይደለም። ኦኬ ቦዲ ላንጉጅ አይደለም። የእናንተ የትዳር ቴምፕራሜንቱ የሚተካው ይህንን ጋቢሽን ትለብሽና እንደዚህ ብለሽ በወንዶቹን ያልፈርድም። እኔ በዚህ እንዲህ ታረጊና ከዛ እና ተኝተናል በቃ ደህና ደር ከጠዋት ስትነሽ ማ እንደዚህ ብለሽ ነው የምትነሹ። እድሜ ልክሽን 21 ዓመት ማለት 21 ዓመት በኮፍያ ያለሽ ነክቶት ያውቃል ፀጉርሽን። ከላይ ያለውን ነገር ካልነካው የታችኛውን እንዴት እንደሚነካው ሳስብሽ አንቺም ባለትዳር ነኝ ትያለሽ። አታፍሪም? አንቺን መሰሎችሽ ማለት ነው ባለትዳር ነን ትላላችሁ። ከዛኛ ደግሞ ምንድነው ለትዳር ማንሆን አይደለ? ከዛ ይባልሽ ስሜትን አያውቅ። አንቺ ስሜትን አታውቂ፣ ላይፍን አታውቂ፣ ምንም ነገር አታውቂም።
ከዛ ሲደብራችሁ ትመጡና እናንተ ኢትዮጵያውያኖች እንደዚህ ሆነ ትደነፉበት ችግራችሁን፣ የሴክሹዋል ችግራችሁን፣ የግንኙነት ችግራችሁን፣ የትዳር ችግራችሁን እኛ ላይ መታችሁ ነው የምትተፉት። አስባችሁት? ከእግርሽ ጀምሮ የሽሪ የምለብሰው ጫማዬ you see that you see ከእግርሽ ጀምሮ እስከ ጣትሽ ድረስ ተጆብነሻል። እዚህ ጋር ከተጆበንሽ ካልሲ አድርገሽ ነው የምትተኙ 100% ሹ ካልሲ አድርገሽ ከዛ ማለት ነው ይተልሽ አታፍሪ። ከዛ ያንቺ ልጅ ይመጣና ደግሞ ይቀማል። ያንቺ ልጅ እኮ ነው በነገራችን ላይ አሞሮ ያንቺ ልጅ እኮ ነው ካንቺ ወጣ እኮ ባንቺ አስተሳሰብ ውስጥ ያለ ነው። ለእናት ለአባት ለትዳር ፍቅር የሚባለው ነገር አያውቅም። ግን እሱ አፈቀርኩ ይላል። አሁን አፍቅር ያለ ነው እሱ ሜኒ ካልሲ ለብሶ ነው ከደዚህ ጋር የሚተኛው ካልሲ ለብሶ። እንዲያውም እሱ ዝም ብዬ ሳስበው ጋቢ ራሱ አልብሳ አይቼዋለሁ። የቤታቸው ውስጥ ጋቢ እኔ ቤት ብትመጪ ጋቢ የለም አያስፈልገኝም። ጋቢ የሚያስፈልገኝ በ60 ነው። አሁን ምን ያደርግልኛል ጋቢ? እናንተ ናቸው ስለ ትዳር የምታወሩት እንዳንቺ ያለ ፍሽካ እንደዛች ያለው ነጭ ቅማል የገማችሁ ግማታሞች ማለት ነው። ቅርናታሞች እንደዚህ እንዴት እንዳደገች የደዚህ አስተዳደግ የማንደታሽ የማሪያ ኬርን የማናት ሰው የዋይና አውስ የሞተችዋ ማን ነበር ስማ ጠፋኝ። የእንግላንዷ ኤሚ ዋይና አውስን እየዘፈነች አንቺ ልጆች የኤሚ ዋይና አውስን አልዘፈኑ የማሪያ ኬርን አልዘፈኑ ምንም ነገር አያውቁም። ያቺ ግን ዛሬ ህይወቷን ያጣችው እናት ልጇን ስለ ኤሚ ዋይና አውስ ታዘፍናት ነበር፣ ስለ ማሪያ ኬሪ ፍቅር ገብቷት። እኔ ዝም ብዬ ሳስባት እኔ ልቃጠልልሽ እኔ ልደፋልሽ የገባሽ እናት ልጅ ነው ማቀ ልጇ እንድትዘፍን ነበር የምትፈልገው። ውሏ ከጋዜጠኞች ጋር ነበር። አንድ ጋዜጠኛ የተናገረውን ሰምታችኋል? ዛሬ ከፍላባታለች። እኔ ስለማውቀው ነው። እኔ ልጄን እንዴት አድርጌ እንዳሳደግኳትኝ እነማንን እያሳየሁ እንዳሳደግኳትኝ ምን እንዴት ኢንጆይ እንዳደረኩኝ ከልጄ ጋር ስለማውቀው ነው። ዩ ቡልሽት። ኮፍያሽን አድርጊ ገባሽ? ግራስሽን አጭሺ ኮፍያሽን አድርገሽ ሸዋን ግዛ። ይህንን ነው ለእኛ ህዝብ የምታቀርቢለት። ሸዋን ግዛ ብለሽ ነው የምታቀርቢለት። እናቶቻችን ሸዋን ግዛ ብሎ አልሰሩልንም። አንቺ እከካሞች ደንቆሮች። ማነው ህይወቱን ያጣው? በፍቅር ያሳደገች እናት። ለዚህ ነው እኔ በጣም የተሰማኝ። ባትናገርም የሰራችው ነገር ሴትዮዋ ዝም ስላለች ሳይሆን በጣም የጨረሰች የተማረች የሰለጠነች እናት መሆኗን የምታውቂው በልጇ ነው። ልጇ ፐርፌክት አርት ውስጥ ያለች ልጅ ናት። ከማንም ካንቺ አይደለም የወሰደችው፣ ከእናቷ ወይ ከአባቷ ነው አርትን የወሰደችው፣ ከጎረቤት አይደለም። ገባሽ? ለዚህ ነው በጣም እያመመኛለሁ። እንደናንተ ያለው ከብት ግን ይመጣና እዚህ ጋራ ስለ ትዳር ሊያወራልን ይፈልጋል፣ ስለ ስልጣኔ ሊያወራልን ይፈልጋል፣ ስለ ኖሌጅ ሊያወራልን ይፈልጋል። ያ እንደዚች የበሰበሰች ሰካራም ስለ እናትየው ልታወራት ትፈልጋለች። ነፍሷ እንዳያርፍ እኮ እያደረጉ ያሉት እነሱ ናቸው፣ እኛ አይደለን። እናትየው በጣም እንደሰለጠነች እና እናትየው ሞደርን እንደሆነች የምታውቀው በልጇ ነው። ይቻ አሸሻም ያሻም ዘር ደንቆሮ ሻሽን አውልቂ። መጀመሪያ ስለ ትዳር ከማውራትሽ በፊት እንደዚህ አይነት የበሰበሰ የገማማ የግራ የገባው ሀሻማ አይደለም 25 ዓመት 30 ዓመት መኖር ይችላል። እግዚአብሔር ምስክሬና ምላችሁ 30 ዓመት መኖር ይችላል። 30 ዓመት ከዛ እኛ ማለት እናንተ የምታውቁት ሀሽ ማጨስ ነው። ሀሽ ማጨስ ነው የምታውቁት እናንተ you and your family። ሀሽሽ ማጨስ እኔ ስለ ልጇ አይደለም። ይህች እናት ስለዚህች እናት ነው የሚያመኝ።
ነፍሷን በገነት ያርፍልን። እኔንም ብርታቱን ውስጠኝ እንጂ እነዚህ ሰዎች አቃጥሎ ነው ራሱ በጣም ነው ያቃጠሉ። እነዚህ የገሙ ግሩፖች፣ የጠነቡ ባለጌዎች፣ ስዶች የራሳቸው ህይወት የቆሸሸ ሆኖ የሌላውን ህይወት የሚያቆሽሹ የራሳቸው ህይወት የበሸቀጠ የሀሽ የፍርሃት ህይወት ሆነው የሌላውን ህይወት የሚያበላሹ የሌላውን ህይወት የሚያስከፍሉ እንደነዚህ ያሉ ሰዎች አሉ። ነገም ሌላው መክፈል የለበትም። ተጠንቀቁ እናቶች፣ ተጠንቀቁ ሴቶች፣ ተጠንቀቁ። ሶሻል ሚዲያ አሁንም መጽዳት አለበት። ማውገዝ አለባችሁ ሶሻል ሚዲያው ላይ። ነገ ተመሳሳይ ነገር ነው የሚያጋጥማችሁ። ስቶፕ መባል አለበት። በህግ የሚያስጠይቅ ከሆነ በህግ መጠየቅ አለባቸው። ያደረጉት ነገር ትክክል አይደለም። እነሱ አፍ ስላላቸው ወይ እነሱ ይሁን ነገር ስላላቸው መፈራት የለባቸው። ምክንያቱም የምንችላቸው እኛና እኛ ነው። ገባችሁ? እኛን ደግሞ በተለያየ አቅም ሊናገሩን ይፈልጉናል። አትችሉም ስላችሁ አትችሉም። እንደናንተ ያለው እባብ እኔን መናገር አይችልም። አንገናኝም። ታጠቡ፣ መጀመሪያ እድፋችሁን ታጠቡ፣ እግራችሁን ታጠቡ፣ ኑሯችሁን አስተካክሉ። ከዛ ከኔ ጋር ለመነጋገር እንደናንተ ያለ እድፋሞች ማለት ነው። ያ ሰውነታችሁን አስተካክሉ። ያ እኔ ወንድ ልጅ አጠገቤ ካለ በርሜል አክዬ ቁጭ አልልም። እግዚአብሔር ምስክር በርሜል አክዬ ቁጭ አልልም። ቢኮዝ ለእኔ ባላስብ ለባል ያስብለታለሁ። ዋት አባውት ሴክስ? እንዴት አድርገን ነው ሽክሸካ የምናደርገው? አሁን አይተሻል እማማ ፊሽካ ምን እንደምታኪ ስለ ትዳር ይልሽ። ትዳር ውስጥ ሽክሸካ ከሌለ ትዳር አይደለም ሲጀመር። ባልሽ አንደርግራውንድ ውስጥ እንዲህ ሲጎረጉር ሲያቃጥል ሲያጨስ ከኛ ጋር ሲያወራ ነው የሚውለው። አንቺ እላይ ከሴቶች ጋር ስታወሪ ነው የምትዩ። እኔ እኮ ከባልሽ ጋር ከ2 ሰዓት በላይ አውርቻለሁ። ከ2 ሰዓት በላይ እዛ ጋር ነው የታዘብኩሽን። አንቺ የት ነበርሽ? የዛኔ አፕስቴር ነበርሽ፣ ያ ገጠር ውስጥ መንግስት የሰጠሽ ቤት ውስጥ። እንዴ አንድ ሰው ባሉን ትቶ እኔ ለራሴ ከኛ ጋር እሱ አይለችም። ከባልሽ ጋር ስናወራ እማማ ፊሽካ ትዝ ይልሻል? 2018 ባልሽ ከአንቺ ይልቅ ከኛ ጋር ነበረ። በጣም ጥሩ። በነገራችን ላይ እኔ ስለ ባሏ ልንገራችኋል። በጣም ደስ የሚል ማቹርድ የሆነ ባል ነው ያላት። ግን ደስ የሚል በቃ ባህሪው ምናምን ደስ የሚል ነው። ግን ሴት አላገኘም። ተዘብዝፋ እሱንም ዘብዝፈዋለች። ቢኮዝ ፋደር ፕሮፌሰር ነው አባትየው። ፋሚሊ ጥሩ ፋሚሊ ያለው እሷን ስላገባ ብቻ አይወዷትም። እሱ ይህንን ነው የሰማነው ከአንቺ። ምክንያቱም ደንቆሮ ስለሆንሽ የማይወድሽ። አሁን ለምሳሌ የሸዋን ግዛው አባት አይወድሽም። ፕሮፌሰሩ ኤርትራዊ ነው፣ አይወድሽም። በትግራዊነትሽ በተጋሩነትሽ አይወድሽም። ያ አይወድሽም። ይህንን ራስሽ ነሽ ያወራሽልን። ሁለተኛ ነገር ደግሞ ሊድሩት የሚፈልጉት ሌላ ኤርትራዊ ነው። አይወዱሽም። ደንቆሮ ስለሆንሽም አይወድሽም። በእርግጥ ድንቁርናሽ ደግሞ ጭንቅላት ብቻ አይደለም፣ የሰውነትሽ ዝብዝብ ብለሽ። አንድ ሴት ልጅ ወይ መልክ ሊኖራት ይገባል ወይ ጭንቅላት ሊኖራት ይገባል። ከሁለቱ አንዱ። ብር ያስፈልጋት ወይ ራስሽ እኮ ነሽ የተናገርሽው። የእሱ ታላቅ ወንድም ሚስቱ ዶክተር ናት አልሽ። ኦፍኮርስ የእሱ ታላቅ ወንድም ኢንጂነር ነው። ምን አባሽ ልታደርጊ የተማረ ቤተሰብ ውስጥ ገባሽ? አንቺንም እንደዚህ ነበረ ሲያደነቁሽ። ልክ አንቺ ማለት የዛሬዋ ጃኒ ነበርሽ እና ዶናይ ቤት ማለት ነው። ታሪክሽን እንደነገርሽን የሸዋን ግዛው ሚስት እማማ ፊሽካ። ምክንያቱም ደንቆሮ ነሽ አንቺ። ፒያሳ ለፒያሳ ወንድ ስታሯርጭ የነበርሽ፣ እነ ዶክተር ፍሳን ስታሯርጭ የነበርሽ፣ ማንም ሲጫወትብሽ የነበርሽ። እንደ አጋጣሚ ልጅ አገኘሽ አመጣሽ፣ ከየትም አግኝቶሽ ማለት ነው። እዛ ስትሸረሙጭ ስትሬት ሆነሽ። ከዛስ እማማ ፊሽካ፣ ስለ እማማ ፊሽካ ነው ማወራላችሁ። ከዛስ በኋላ ቤተሰቧን ተቀበለሽ። የሸዋን ግዛው አባት ፕሮፌሰር ነው። የሸዋን ግዛው ወንድም ኢንጂነር ነው። ሶፍትዌር ምናምን ኢንጂነር ነው። የሆነ ሀፍ ፕሮፌሰር ነው። ሚስቱ ዶክተር ናት። ሌላ ወንድም አለው፣ እህት አለችው። እንደዚህ የተማሩ ናቸው። አንቺስ እዚህ ጋር ቁጭቴና ስትይ የተማረ ቤተሰብ ውስጥ ለመግባት መጀመሪያ ጭንቅላት ያስፈልጋል። አንቺ ደንቆሮ ማለት ነው። አንቺ ሚስት መሆን የነበረብሽ ለአሞራው ነበር። በነገር ሁለት ደንቆሮች አንድ አይነት ናቸው ማለት ነው።
አንዳንድ ደንቆሮች ስለሆነ ከዛ አንቺ ማታፍሪ እኔ እና ሸዋ እንደዛ 21 ዓመት ሆኖናል። አዎ የውሸት 21 ዓመት ሆናችኋል። ኦፍኮርስ ሸዋን ገዛው ጥሩ ሚስት ቢያገኝ ኖሮ ፕሮፌሰር ይወጣው ነበር። ግን እድሜ ላንቺ እስር ቤት መለስ አስሮት ብር ሊያጭበረበር ሲል መለስ አሰረው። የዛኔ ነው ያገኘሽው የሸዋን ገዛው ሚስት ማለት ነው። ከዛ ወደኑ ቀፈደሽበት አገባሽ፣ ወደዚህ ወደ ስዊድን አመጣሽ። ከሆላንድ ተባረሽ ሄደሽ ማለት ነው። እራስሽ ነሽ የነገርሽ ባፍሽ ለኔና ለሰብለ ካናዳ ቁጭ ብለሽ የነገርሽ እኔን ለማጽናናት ብለሽ አይዞሽ ጂጂጌ ያ እኔ ደረሰብኝ ያሽር እስካሁን ድረስ ያ ለ4 ዓመት እንደተለያየሽ አንቺ ዛሬ የደዚህን እናትና ሌሎችን ሴቶች የመናገር ሞራሉ የለሽ። አንደኛ ዝፍዝፍ ነሽ። በቃ እናንተ ባልና ሚስቶች ሁለታችሁ የምትጠብቁት ምን እንደሆነ ታውቂያለሽ? ጌታ መቼ ነው የምትወስደን? ኖሯችሁ ማትሸ ሌላው ቢቀር ስራ ትሰሩም ሁለታችሁ ስራ የላችሁም ሁለታችሁ። የስዊድን መንግስት ተጦሪዎች ናችሁ። በስዊድን መንግስት የሆነ ጫካ ሁልጊዜ እኮ ጫካ ውስጥ የምትሄጂው እኮ ያስታውቃል እኮ። ኑሮሽ ከተማ ውስጥ ቢሆን የተሻለ ኑሮ ቢኖርሽ ኖሮ ከተማ ውስጥ ነበረ ኑሮሽ የሚሆን። ሁሌ ጫካ ውስጥ በቃ ይኸው ላይቭሽን ትከፍቺና ቴራፒ እያደረግሽ ነው። በቃ አብቅቶላችኋል። ዝም ብላችሁ ነው የምትረዱት። ያው ልጆቻችሁ እድሜ ለስዊድን መንግስት እያሳደገላችሁ። ይህ መቼ የአውሮፓ መንግስት እግዚአብሔር ይስጥ። ጫካ ለጫካ ትዞሪያለሽ፣ ጫካ ለጫካ ትዞሪያለሽ። ፎር ዋት? በቃ ጤና የለሽ፣ አብደሻል። ዝፍዝፍ ስለሆንሽ ቀንሺ እየተባልሽ ማለት ነው። አንቺስ እዚህ ጋር መተሽ የኢትዮጵያ የልጅ እንምከራችሁ፣ እራስሽን ምከሪ። ይህንን ከሚያክለው ቆዳሽና ዝፍዝፍነትሽና ቅባት ውጪና ጤናሽን ጠብቂና ትክክለኛ ትዳሩን መስረችው። ትክክለኛ ትዳሩ ቤትሽን እንኳን ሙሉን ማሳየት ማትችይ የሆነ ስፌት አለሽ እዛ ጋር መንግስት የሰጣችሁ እንትን ውስጥ እየኖራችሁ እኔ ቆኛ ምን እንደረግ ለማያቅሽ ጅነታ ለማያቃችሁ አንቺ ነጭቅም ለማያቃችሁ የመንግስት ተጦሪዎች በሽተኞች ናቸው የመጨረሻው ማለት ነው። እናንተ ናችሁ። ለዚህ ነው ቁጭ ብላችሁ ያ ወሰዳት በዚህ በኩል አምጣት በዚህ በኩል እንዴት ናችሁ? ደህና ናችሁ? እንግዲህ እንደምታውቁት ደግሞ ለመተንተንና ይህን ህዝብ ለማስተማር ትፈልግ ደንቆሮ መጀመሪያ ቦርጭሽን አላይ አስጠርግ። ስለ ትዳር ከማውራትሽ ስለ ሪሌሽንሽፕ ከማውራትሽ በፊት ዱ ሰምቲንግ ፎር ዮር ላይፍ ፈርስት። ሁለታችሁ እሱ እግሩን ማንሳት አይችል ሲያዋራን ራሱ ምን ሆነክ ነው ሸዋን ግዛው ከቤቱ ላይ ደረጃ ሲወርድ የተሰበረ ወንድ ማለት ነው። እንደዚህ አይነት ወንድ አቅፈሽ ተኝተሽ ስለሌላው ዓለም ህዝብ ትዳር ልታወሪ ትፈልጋለሽ። ዩ ቡልሺት ቄትሽን ጥረጊ። መጀመሪያ ዱ ሰምቲንግ ፎር ዮር ላይፍ and then you can help other people። በደህናው ጊዜ እናቀሻለን። የማያውቁሽውን እዚህ ጋር ቁጭ ብላ ማማ ፊሽካ ልክለ ማማ ፊሽካ you are so good you are not so good you bullshit። አንቺ ራስሽ ቴራፒ እንትን የሚያስፈልግሽ የድሩ ድክመት ነው እንጂ የልሽ። አሁን እናንተ ሁለታችሁ ሟቾች ናችሁ። በቃ ቁጭ ብላችሁ ሸዋንግዛው እንዴ ነው ሻሽን ትለብሽና እንደዚህ ሻሽን ትለብሽና ሸዋንግዛው ደህና ደርክ እንደምትዩ። በነገሩ የኔ በጣም ከከለሩ እንኳን ይወልሽ እንደምታንቺ ሸዋንግዛ እንዴት አደርክ ተረፍክ እንደምትት ቀርበሽ ማማቴ። ምክንያቱም ሆድሽ ቦርጭሽ ምናምን እሱ ደሱ ቦርጭ አለ። ተገናኝታችሁ ግን እንደምትት ነው የምትባባዩ። ምክንያቱም አትገናኙ ማላችሁ ላይ ትልቅ ቦርጭ አለ፣ ትልቅ ጡት አለ፣ ትልቅ ነገር አለ። የሱ ሲጋራ ደግሞ 10 ነው ኡፍ ሲጋራው ኡፍ ቡፍ እያወራ ቡፍ ችቦ የሚያበራ ነው የሚመስለው እሱ ሲያጨስ። ሁለት ግማታሞች ማለት ነው። እንዴት አደረግሽ ወገን አለ ተረፍክ አልሄድክም ወደ አባትህ ጋር ወደ ሰማይ ቤት። እንደዚህ ነው ኑሮሽ። አሁን እናንተ መካሪዎች ለደዚህ እናት ቆማ ተመጣጣችኋለች። ቡልሽት። መጀመሪያ ራስሽ መካሪ። አንቺም ይችነጭ ቅማል መጀመሪያ ራሳችሁ መካሩ።
ዳበስ ዳበስ አርገኝ አይነት ሰዎች ባልና ሚስቶች ስትገናኙ ዳበስ ዳበስ አርገኝ ጠጋ ጠጋ ልክ እንደ ጉቶና እንደ ሚስቱ ማለት ነው። ቦርጫችሁን ቀንሱ። መጀመሪያ የላይፍ ስታይላችሁን አስተካክሉ። እናንተ ናችሁ ህይወት የበጠበጣችሁት። እንደናንተ ያለው ለመጀመሪያ አሁን ሰው ያላወቀሽ ነገር ምን ታውቂያለሽ? ለመጀመሪያ ጊዜ በእኛ ቤት የገባሽ አንቺ ነሽ። ግን ሁለታችንም ጠንካራ እናትና ልጆች ስለሆንን አላስገባንሽ። እኔ የገባሽ መስሎሽ ነው እንጂ አንቺ ቤት ነው ገብቼ የወጣሁት። አንቺ ቤት ገብቼ ባልሽን አስለፍልፌ አንቺን አስለፍልፌ ከኔ አንድ ቃል አላገኘሽም። ከኔም ከልጅ ማንነትሽን አውቀን አንቺ ጋር የነበሩትን ጓደኞችሽን እነሳ ብለን ይዤ ውጥት ብዬ ስለ አንቺ ታሪክ ነው ያዳመጥኩት። ማንነትሽን ነው ያወቅኩት። ገንቦ ጭንቅላቶች ወፍራም ያደረግም እንዴት እስቲ ቴልሚ እንዴት ወፍራም የሚያደርገው እስቲ ንገሪኝ። ወፍራም በምላሱ ነው በምላሳቸው በእጁ እንዲህ ላይ በእጁን ይዞ ገብቶ ማማፊሽ ጋር እንዴት ነው በእጁ ነው ሊሆን ይችላል። በእጁ እጁን እንዲያርማ አንቺ ሴትዮ በቃሻል በቃ እንደዚህ ነው የሚያደርገው። እንደዛ ሊያደርግ ይችላል። ከዛ ትዳር ነው አይደል? እሱ ትዳር ነው። ኦኬ ትዳር ነው እንደ እንስሳ ማለት ነው። እነዚህ ናቸው ስለሌላ ትዳር የሚመክሩት። ሁለት ልጆቻቸውን እኮ መንግስትን ያሳደገላቸው ዲዩ ነው ዳት። ይሄንን ታሪካቸውን ታውቃላችሁ። እነሱ ዛሬ ማንም ማያውቅም ብለው እነማማፊሽ ማንም ማያውቅም ስለ ጉዳችን ብለው ራሷ ናት ያወራችን መንግስት እንዳሳደጋቸው። ራሷ ናት ያወራችልን። ልጇ አዋርዳት እንደወጣች ራሷ ናት ያወራችልን። እኔ ብቻዬን አይደለም የካናዳዋ ሰብላለች። ራሷ ናት ቁጭ ብላ ሳምሪ እንዲያውም ምንም አላረገችሽም አንቺን ምን አረገችሽ ስለ እኔ ልጅ ብላ የነገረችኝ ራሷ ናት። ዛሬ እሷ እንዴት ትላለች? እንደዚህ አይነት ልጆች እንደዚህ ሆነ ቡልሽት። ከአንቺ የበለጠ የአንቺ ልጅ ናት አዋረደችሽ እንጂ ቀላል በስዊድን መንግስት ሶሊኒ ቆንጆ ቴንክ